ስላንቺ ሲወራ በስምሽ ዘፈኑ ሲደራ ያላየሽ ዝናሽን ሲሰማ አይቀርም ማለቱ በለማ አዋሳ በለማ ሲዳማ በለ ኑኮ ይራሰውን አትረሽምና አዋሳ በለማ ሲዳማ በለ ይሰፈለሽ ሁሌ በልጆችሽ አዋሳ በለማ ሲዳማ በለ ውበትሽ በለማ በቀን በጨለማ አዋሳ በለማ ሲዳማ በለ ሰላም አስገባም። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ የት እንገኛለን? በሐዋሳ የፍቅር ሐይቅ። በሐዋሳ የፍቅር ሐይቅ ያው እንደምትመለከቱኝ ያው ሐይቁ ላይ ስወጣ በፍራቻ መንሳፈፊያ ለብሻለሁ። ምክንያቱም ውሃን ከብርጭቆ በዘለለ አላውቀውምና። አጠገቤ ደግሞ ለዘመናት በፍቅር ሐይቅ በሐዋሳ ላይ ሲዋኝ የኖረ ምናልባት በተለያዩ ማህበራዊ ሚዲያዎች ሲዘዋወር የተመለከታችሁት ይሆናል። ወንድሜ መልካሙ ገመቹ ደግሞ በተመለከታችሁት የማህበራዊ ሚዲያ ሐዋሳን እኩል ለኩል 10 ኪሎ ሜትር ያህል ያቋረጠ ጀግና ነው። ዛሬ ለኔ ሊያሳየኝ ነው። አብረን እንመልከት። 1 2 3 ፍቅር ነሽ ስላንቺ ሲወራ በስምሽ ዘፈኑ ሲደራ ያላየሽ ዝናሽን ሲሰማ አይቀርም ማለቱ በለማ አዋሳ በለማ ሲዳማ በለ ኑኮ ይራሰውን አትረሽምና አዋሳ በለማ ሲዳማ በለ ይሰፈለሽ ሁሌ በልጆችሽ አዋሳ በለማ ሲዳማ በለ ውበትሽ የተከበራችሁ ተመልካቾቻችን ያው ቀደም ሲል ያመላከትናችሁ አንድ ጉዳይ አለ። በዚህ በሐዋሳ የፍቅር ሐይቅ ላይ ሐይቁን ለሁለት ሰንጥቆ ከሐዋሳ የፍቅር ሐይቅ እስከ ወንዶ ጢቃ የተባለው አካባቢ ሐዋሳን እና አካባቢዋን ዙሪያዋን የምታውቁ ተመልካቾቻችን ይህንን ትረዳላችሁ ብዬ አስባለሁ። እዛ ድረስ 10 ኪሎ ሜትር ያህል ሐይቁን አቋርጦ የተጓዘው መልካሙ ገመቹ ጋር ነው ቆይታ እያደረግኩ የምገኘው። በተለይ ቀደም ሲል አይታችሁታል። እኛም እንደው ለእናንተም ምልከታ ይውል ዘንድ ያከናወኑ ቀረጻንም ተመልክታችኋልና ከሱ ጋር ነው ቆይታ የማደርገው። መልካሙ አመሰግናለሁ። በቅድሚያ እንደው ምናልባት ይህ የዋና ህይወትህን ጥቂት ነገር ቆንጠር አድርገህ እንስማ እስቲ። እዚህ ሐይቁ አካባቢ ላይ ከልጅነቴ ጀምሮ ያደኩበት ነው። ስዋኝ ብዙ ነገሮችን ያሳለፍኩበት የሐዋሳ ሐይቅ ነው እና ይህንን ሐይቅ ለማቋረጥ የተነሳሳውበት ዋናው ምክንያት የሰው ልጅ ከ50 ዓመት በኋላ አቅም የለውም አልችልም የሚለውን ሀሳብ ከሰው አይምሮ ውስጥ ለመሰረዝ እነኛን ከ50 ዓመት በላይ ያሉትን ሰዎች ወክዬ ለመዋኘት አሰብኩኝ። አጭር ዝግጅት አደረኩኝ። አልከበደኝም። 2 ሰዓት ከ50 ደቂቃ ሐይቁን ጨረስኩኝ። አጠቃላይ ከውሃው ስወጣ 3 ሰዓት ሞላ። ከቀኑ 10 ሰዓት ተነስቼ ማታ 1 ሰዓት ለማቋረጥ ችያለሁ። አቋርጠ ገብታል? አዎ ጨርሻለሁ። እንደው 50 ዓመት ስትል ምናልባት አንተ እየዋኘህ ነው ያደግከው? እየዋኘህ አድጋል። ያቋረጥክበት አጋጣሚ ነበር ወይንስ እንዴት ነው? አዎ ከ28 ዓመት በፊት አቋርጫለሁኝ። ነገር ግን የዛን ጊዜ 26 27 ዓመት ጎረምሳ ነበርኩኝ። ከዛ በኋላ ግን የዋናው ባህል ስለጠፋ ሐዋሳ ላይ አንድም እሱን ለመመለስ ጥረት ለማድረግ ነው። ማንም አልሞከረውም። ከ28 ዓመት በኋላ ደግሜ እኔ እንዳስቀመጥኩት ነው ሐይቁን ያገኘሁት። ያ ለኔ ትልቅ ደስታ ሰጥቶኛል እና እንደገና በ28 ዓመት ሳቋርጥ የነበረው የሰዓት ልዩነት 15 ደቂቃ ነው። ይሄም ሊመጣ የቻለው በወቅቱ ሳቋርጥ ማዕበል ነበረ፣ ቅዝቃዜ ነበረ፣ ውሽንፍር ነበረ፣ አቅጣጫዎች መሳት ምናምን ነበረ። ያ ሰዓት ትንሽ ሊባክንብኝ ይችላል። ግን ምንም አቋሜ
ከዛሬ 28 ዓመት ዛሬ የቀየረው ነገር የለም። ዛሬ 53 ዓመቴ ነው። ስለዚህ የዛሬ 28 ዓመትም በተመሳሳይ መልኩ ሐይቁን አቋርጣል። አዎ እንደው አንድ ነገር ግር የሚል ነገር አለ። በተለይ እንደ ተመልካቾቻችን ያው እንደኔም ግንዛቤ ሐይቅ የሚባል ነገር ትልቅ የውሃ አካል ውስጥ በርካታ አውሬዎች ወይም የባህር ውስጥ እንስሳቶች አሉ። ያም ደግሞ ፍራቻ ውስጥ ይከታል በርካቶችንና ምናልባት ከዚህ አንፃር አንተ አንደኛ አድገህበታል ሐይቁን ያሉትንም እንስሳቶች ታውቃቸዋለህ ትረዳቸዋለህ ብዬም አስባለሁና ከዚህ አንፃርስ የነበረ ነገር ምንድነው? አዎ ስዋኝ የገጠመኝ ምንም ነገር የለም። ነገር ግን በሐይቅ ውስጥ ጉማሬ አለ። ጉማሬን እንግዲህ ማንም ያውቃል። አግሬሲቭ ነው ከነኩት አካባቢ ላይ ከደረሱበት። ነገር ግን ዋናውን አይከለክልም። ምክንያቱም እሱ የራሱ ስፍራ አለው። መዋያ፣ ሳር፣ መጋጫ አልፎ አካባቢ ይቀይራል። ግን ሲነካኩት አይወድም። ነገር ግን መዋኘት አይከለክልም። መሀል ላይ አይመጣም። ምክንያቱም ምንም ጉዳይ የለውም መሀል ላይ የሚያስመጣው። በጠለቀ ቁጥር ሐይቁ እሱም አይፈልግም። ዳርቻ አካባቢ ነው። ምንም የሚያመጣው ችግር የለም። ያው እኔ የማውቀው ከዚህ በፊት እንዳቋረጠ አውቃለሁ። በታሪክ ሰማለሁ። አቋርጧል። የኔ ሐይቅ የዛሬ 28 ዓመት ብሎናል ለኛ። የዛ ቀን ስንሄድ እኔም አላሰብኩም ነበረ። እንግዳ እንቀበላለን ብሎ አባያ ሎጅ ወሰደን። እኔ እንግዳው አስቻለው ቢልቦ መሆኑን አወቁ። አብሮት ያለ ጓደኛ አለ። እኔ ለዋና መሆኑን አላቅም። እንግዳ ለመቀበል መስሎኛል። ከዛ ጭነን ለመምጣት መስሎኛል። ከዛ ሄድን። ስንሄድ ሎጁን እንደገባን አማማቀና እዚህ ጋር ጣለኝ አለኝ። ላቋርጥ ነው ዛሬ አረሻ። እዚህም እኮ በፊት እኮ 3 ሰዓት ምናምን የቆየም እየዘገየ ነው። ዛሬ ምን ይሄን ሁሉ ኪሎ ሜትር እንዴት ልታቋርጥ ትችላለህ? አይ አንተ ብቻ በጀልባ ተከተለኝ፣ እየቀዘፍክም ቢሆን ተከተለኝ እሻልና መጣን። እየመጣን 3 ሰዓት ሙሉ ዋኘ። ልክ እዚህ ጋር መድረሻው ላይ ስንደርስ ጠፋብን፣ ጨለመ። እነሱ ሁሉ በቃ ሞተብን ምናምን። እንዴት እኔ ይሄን ባቅ በኖሮ አልገባበትም። በቃ ደነገጥን። ሁላችንም ቴንሽን ውስጥ ገባን። ዞርኩ በቃ እንደዚህ ሳዞር መጨረሻ ላይ እንደ ጉማሬድ ሲል በቃ አገኘሁት። የቱ ጋር ነህ? እዚህ ጋር ነኝ ምናምን ሲል በቃ ደርሳል ናውጣ። ሳሯን ደርሰናል። አዎ ሳሯንም እኮ አልፈን ገብተናል። አሁን ይበቃሃል ውጣ። ሞቴን እገኛለሁ እንጂ አልወጣም ማለት። በዛ ስንሄድ እዛ ጋር ተለያየ ፕሮግራም ነበረ። የሰፈር ልጆች እሱ አብሮት ጓደኞቹ መጥቶ አብሮት ያሉ ማህበርተኞች ምናምን በቃ እንደ ሻምፓይር አድርገው ጠብቆናል። ተመልካቾቻችን ከመልካሙ ገመቹ ጋር የሐዋሳ ሐይቅን ካቋረጠው ወጣት ጋር ቆይታ እያደረግን ነው። ያው እኔ ወጣት ልበል ምክንያቱም 53 ነኝ ብትለኝም እዚህ ጋር የምመለከተው አካላዊ ቆመና የወጣቶች ያህል ነውና ምናልባት ይሄ ዋናው የፈጠረው ነገር ነው። አዎ እኔ በስፖርት ውስጥ ነው ያደግኩትም የኖርኩትም ለወደፊትም እቀጥለው። ሁሉ ጊዜ ስፖርት ሰራለሁ። ዋና ባልዋኝ ሮጣለሁ። ባሮጥ ከባድ ስራ ሰራለሁ። ትንሽ ትልቅ ስራ የሚባል ነገር የለም እኔ ጋራ ሁሉን ነገር ሰራለሁኝ። በዛ ያው አካላዊ ብቃቴን ለመጠበቅ ችያለሁ። እንደው መልካሙ የሐዋሳን ሐይቅ ስታቋርጥ ያው መድከም ይኖራል። አጠቃላይ እንዳልከኝ 2 ሰዓት ከ50 ደቂቃ ከዛም እስከ ወተህ ያለው ነገር አጠቃላይ 3 ሰዓት ብለ ይዘዋል አንተና የመድከም ሁኔታ መሀል አካባቢ ተስፋይ መቁረጥ ትንሽ ክንድም ሊዝል ይችላል። ረጅም ነውና 10 ኪሎ ሜትር ቀላል አይደለምና እንደው ምን አይነት ስሜት ነበር የነበረው በውስጥ? እውነት ለመናገር ልቤ ሙሉ ነው በሰዓቱ እኔ ወደ ሐይቁ ስገባ። ምክንያቱም እኔ እኮ ሐይቁን የጨረስኩት መጀመሪያ በልምምድ ነው። ሐይቁ ውስጥ እስከ 2 ሰዓት ተኩል ቀድሜ ይዘጋጅ ነበረ። የዛን ጊዜ ነው እኔ ሐይቁን እንደማቋረጥ እርግጠኛ የሆንኩት። በቂ ዝግጅት ስላደረኩኝ አልከበደኝም። እንደውም የተሳሳቅን የተጫዋወትን ነው ሐይቅ ዳር ድረስ የደረስ ነው። በተለይ የዋኘህ ትንሽ ጠፋ የምትልበት ወይም ወደ ውስጥ ገባ የምትልበት ውሃ ውስጥ ተሸፍነህ እዚህ በሐይቁ ላይ ሲከተሉ የነበሩ በጀልባ ላይ ሆነው አንተን ሲከታተሉ የነበሩ ሰዎች ጠፍቷል ሲሉ እንደገና ብቅ የምትልበት አጋጣሚ ነበር። ከዛም ባሻገር ደግሞ አብረሃቸውም እያወራህ
ተዋኝ እንደነበር ነው የሰማሁት ነገርና እስቲ ይሄንን ነገር አስታውሰኝ የነበረውን ነገር። አዎ ስንነሳ በጊዜ እንጀምራለን ብለን ነበር ያቀድነው። ነገር ግን ዝናብ አላስጀምራለን። 9 ሰዓት ያሰብነውን ጉዞ ወደ 10 ሰዓት ቀየርነው። እንደሚመሽ ነው ያውቅ ነበር ከዛ ስንነሳ። እነሱ ግን አያውቁም ነበር የሚፈጅብኝን ሰዓት እኔ ቀድሜም ስለማቀው። ነገር ግን ግማሽ ድረስ ተዋኝልናል፣ ለቀረጻ ይበቃሃል፣ የዛሬ 28 ዓመት የዋኘኸውን እናስተዋውቃለን የሚል ነበር ከወንድሜ አስቻለው ጋር የተስማማ ነው። ነገር ግን ግማሽ ላይ ሲደርስ አመረሩ እነሱ። ናውጣ ይበቃል፣ ግማሽ ደርሳል አሉኝ። በረደን እኮ ምናምን ያሉ ይቀልዳሉ። አይ እኔ ጃኬት አለ እዛ ልበሱ ትፈልጉ፣ ናውጣ አልወጣም። ብዙ ተሟግተናል። ውሃ ውስጥ ቅዝቃዜ አለ፣ ማዕበል አለ፣ አንድ ነገር ትሆናለ፣ ናውጣ ይሉኛል እነሱ። አይ እኔ አይመጥነኝም፣ ለክብሬም ጥሩ አይደለም፣ በምንም ታምር አላረገም እያልኩኝ ስንመጣ በሌዊ ትይዩ አካባቢ ስንደርስ በቃ አሁን ከዚህ በላይ ምን ትፈልጋለህ አቋርጣል ሲሉኝ ከነሱ ጋርም ሰላምታው ሰለቸኝ። ቀኑም መጨለም ጀመረ። ልክ መጨለም ሲጀምር እኔም መጓዝ ጀመርኩኝ። በዚህ መሃል ላይ ጨለማው ጠነከረ። የያዙት በሞባይል ስልክ ነበረ። እኔ ሲጣሩኝ አውቄ ዝም አልኳቸው። ምክንያቱም እዚህ ደርሼ አላቋረጠም አልጨረሰም የሚለውን ነገር መስማት ስላልፈለኩኝ ጠፋውባቸው። ወደ 200 ሜትር የሚሆን እነሱ እኔን እየተጣሩ ፍለጋ ገቡ ሐይቅ ውስጥ። መጨረሻ ላይ የምፈልገው ቦታ ከደረስኩ ሳር ውስጥ ከደረስኩኝ ከገባሁኝ በኋላ እዚህ ጋር ነኝ አልኳቸው። የጠፋውባቸው ዋና ምክንያት ሳልጨርስ ላለመውጣት ነው እንጂ ሌላ ጉዳይ አይደለም። እነሱንም ለማስጨነቅ አልነበረም። ከዚህ በፊት ደግሞ ጭነነው እስከ 3 ሰዓት ውሃ ውስጥ ጥልቅ ባህር ላይ ጥለነው እንመጣለን። ረስተነው ሁሉም እናልፈው ሰዓት አለ። እሱ እየመጣ ነው ግን እሱ እየመጣ በቃ መጥቶ እዚህ አካባቢ በቃ ጉማሬ ስላለ ብቻ እጅ ያሳየናል። እሱንም ረስተን እኛ ስራ ትተነው እስከ ኃይሌም እንሄዳለን። አንዳንዴ በጎረቤት ጀልባ ደግሞ መምጣት አይፈልግም ይሙታት እንጂ እዛው የዋኘ ይጠብቃል። የራሱ ጀልባ ሳይመጣ በሰው ጀልባ መመለስ አይፈልግም። በልጅነቴም ከውሻዬ ጋር ሁሉ ዋኝ ነበር እየመጣሁኝ። አንድ ጎበዝ ውሻ ነበረኝ። ከሱ ጋራ እኔ ሄድኩበት ድረስ ሄዶ ይዋኛል። አባቴም ደግሞ ትንሽ ይቆጣኝ ነበረ እንዳልሞትበት። የሰፈር ልጆች ይዤ መጥቼ ሐይቅ ላይ አንተን አይተው ሄደው ቢሞቱ አለቅም ምናምን ስለሚለኝ የሰፈር ልጅ አልይዝም ከውሻዬ ጋር ነው መጥቼ መዋኘ ነበረው እና ከሐይቁ ጋራ ብዙ ታሪክ አለኝ። ከዚህ በፊት ሐይቁን ያቋረጠ ሰው አለ ካንተ በፊት ይመስለኛልና ከነዛስ ተሞክሮ ልምድ ማበረታቻዎች ታገኝ ነበር? ታወሩ ነበረ ስለ ውሃዋና አንዳንድ ነገሮች? በእውነቱ በጣም ታላላቆች ናቸው። ዛሬ በህይወት የሉም። እነ ጌትነት ሽጥላ፣ ተካዘውዴ፣ ዳንኤል ሌጀቦ፣ ማይሌክስ ካሳ፣ ለገሰ ገብሬ፣ አንተነህ ተጫኔ፣ አረ ብዙ ናቸው። እነኛ ሁሉ ትልልቅ ዋናተኞች ናቸው። ነገር ግን ልብስ ይዝላቸው ነበር። ከዛ ውስጥ የእኔ ኩያ ማይሌክስ ካሳ የሚባል ነው። አሁን እንግሊዝ ሀገር ነው የሚኖረው። ከትምህርት ቤት መተን ደፍተር ጥለን ሐይቅ ነው የምንገኘው። ምንድነው በአይኔ ነው ማየው። ፕራክቲካሊ ገንዳ ውስጥ አስገብተው እኔን የዋና ስታይል ምንም ያስተማሩት ነገር የለም። ግን ፍቅሩ ስላለኝ ከኋላቸው ከተል ስለነበረ በመኮረጅ ነው የቻልኩት እንጂ ስልጠና የሰጠኝ የለም። በጣም አሪፍ ሰው ነው። ለሰው ልጅ መልካም ሰው ነው። በጣም ለተቸገረው የሚረዳ በቃ ሰው ሲራብ ሰው ሲራቀጥ አይወድም። ስራ ለሌለው ለጎዳናዎቹ ራሱ ከቤቱ ማምጥቶ ከምንም አድርጎ እኛን ከጎዳና ነው ያነሳኝ። ከዛ ስራ ፈጥሮ በሱ ነው የምንቀሳቀሰው፣ በሱና በጓደኛው። አዎ እኔ ለወጣቱ ማስተላለፍ የምፈልገው አብዛኞቹ ወጣቶች አቅማቸውን በአግባቡ አልተጠቀሙበትም። ምክንያቱም አንድ ብቁ ዜጋ ይፈጠራል ብዬ ማምነው በአእምሮና በአካል ጠንካራ ሲሆን ነው። በዚህ ለመገንባት ደግሞ መማር ብቻ በቂ ነው ብዬ አላስብም። ስለዚህ ብቁ ዜጋ እንዲሆኑ፣ ካልባሌ ቦታ ራሳቸውን እንዲገድቡ፣ ከሱስ ነፃ እንዲሆኑ፣ ጤናማና ረዥም ደስተኛ ህይወት እንዲኖሩ
ዋናን ጨምሮ ሌሎች ስፖርቶችን እንዲያዘወትሩ ሐዋሳ ሐይቅን እንዲያስተዋውቁ ሐዋሳ ሐይቅ ላይ የዋና ውድድሮች እንዲካሄዱ ወጣቶች ይህንንም ጥረት እንዲያደርጉ መልእክቴን ለማስተላለፍ እፈልጋለሁ። መልካም ተመልካቾቻችን የሐዋሳ ሐይቅን 10 ኪሎ ሜትር መሀል ለመሀል ከሐዋሳ የፍቅር ሐይቅ እስከ ወንዶ ጢቃ 10 ኪሎ ሜትር ያህል በዋና ያቋረጠውና 2 ሰዓት ከ50 ደቂቃ እሱ አጠቃላይ እስከምጨርስ ድረስ 3 ሰዓት ቆይቻለሁ ነው የሚለው። በዚህም ሁኔታ የሐዋሳ ሐይቅን ካቋረጠው ጀግና ጋር ነው ቆይታ የነበረኝ። ይህንን ጀግና በማህበራዊ ሚዲያ ያስተዋወቀው ጋዜጠኛና የጥበብ ሰው አስቻለው ቢርቦ ነበረና የአስቻለው ቢርቦን የቲክቶክ ስራም እኔ ተመልክቼው ነበረ። አጋጣሚ ደግሞ ወደ ሐዋሳ ብቅ ስል ይህንን መሰናዶ ለእናንተ ላደርስ ወስኛለሁ። አስቻለው ቢርቦ ደግሞ ስለዚህ ምስክርነት ሊሰጥ ወይም ሲያቋርጥም የተመለከተ አካል ነውና ከሱ ጋራ ቆይታ እናደርጋለን። አብራችሁን ቆዩ። ተመልካቾቻችን የምንገኘው እንግዲህ ቀደም ሲል እንደገለጽኩላችሁ በሐዋሳ የፍቅር ሐይቅ ላይ ነው። በዚህ የፍቅር ሐይቅ ላይ ቀደም ሲል ሐይቁን ያቋረጠውን ግለሰብ ከናንተ ጋር ቆይታ እንዲያደርግ አድርጌያለሁኝና ይህንን የሐይቅ የማቋረጥ ሁኔታ በማህበራዊ ሚዲያ ለህዝብ እንዲዳረስ ህዝብ እንዲመለከተውና እኛም ደግሞ እዚህ ቦታ ላይ ለመምጣት ምክንያት የሆነው ጋዜጠኛና የኪነ ጥበብ ባለሙያው አስቻለው ቢርቦ ነው። አስቼ ያው በጣም ረጅም ጊዜ ነው ከተለያየን፣ አጋጣሚ ሆኖ በዚህ ተገናኘን። ሰላም ነህ ሆይ? እንዴት ነህ? ደህና ነኝ ስንቴ። እንኳን ደህና መጣ፣ ናፍቀን ነበረ። እንኳን ደህና ቆያችሁኝ። በነገራችን ላይ ተመልካቾች ያው ሐዋሳም ስመጣ ከተቀበሉን ባለሙያዎች አንዱ አስቻለው ቢርቦ ነው። በኪነ ጥበብ ውስጥም የሚገኝ ነውና በርካቶች ታውቁታላችሁ በተለያየ ፊልሞችም። አሁን በዛው በኪነ ጥበብ ሙያ ውስጥ የማህበራዊ ሚዲያን እንዲህ አይነት ያልታወቁ ነገሮች እንዲታወቁ በማድረግ የሚገኝ ወጣት ነውና እስቲ የመልካሙን የሐይቅ ላይ የማቋረጥ ሁኔታ አንተ ነህ በማህበራዊ ሚዲያ ያጋራኸው፣ እንዴት ነበረ ሁኔታው? በእርግጥ መልካሙ ገመቹ ወይም ሻንቂቲ ከልጅነት ጀምሮ ነው የምንተዋወቀው። ያው እኛ 06 እሱ 05 ቀበሌ ነው በድሮ የሚባለውና ለሐይቁ የነሱ ሰፈር በእርግጥ ቀረብ ይላል እና ከልጅነት ጀምሮ እንደሚዋኝ አውቃለሁ። በመሃል ላይ ያው እንግዲህ በአንዳንድ የስራ ምክንያት ምናልባት ዋናውን አቋርጦ ሊሆን ይችላል 53 ዓመቱ ላይ ያቋረጠው፣ ግን እንደሚዋኝ አውቃለሁ። በጣም ጎበዝ ዋናተኛ እንደነበር ከውሻው ጋር ሲዋኝ እኛ በጣም በጉጉት እናፍቅ ነበር። ርቀት ብቻውን ሄዶ ይመጣ ነበር እና ይህንን ዝናውን ስለማቅ ከቅርብ ጊዜ ወዲህ ደግሞ እዚሁ የፍቅር ሐይቅ አካባቢ የሮሪ የጀልባ መዝናኛ ማህበር እንደመሰረቱና እዛ ላይ የዋና ፌስቲቫል ለማካሄድ የድሮ ሐዋሳን ሐይቅ ያቋረጡ ዋናተኞችን ፈልግ፣ ፕሮግራሙን አንተ ነህ የምትመራልን እያለ እንደዋወላለን እና እየተዋወልን እያለ በመሀል ይሄ ነገር ለእኔ ዜና ነው ደወለልኝና እኔ ደግሞ ስለዚህ ፕሮግራም ያወራኝ መስሎኛል። አስቻለኝ አቤ ስለው ዛሬ ሐይቁን ላቋርጥ ነው ከ28 ዓመት በኋላና ማንንም ሳትጠይቅ ቶሎና በጀልባ ማዶ እንሄዳለን አለኝ። እኔ ማዶ በልጅነት የድሮ የፒያሳ ልጆችም እንደዚህ ከሱ ጋር ያቋርጡ አሉና ማዶ ሄጄ አላቅም በጀልባ። ስለዚህ በጣም ቅርብም ነው የመሰለኝ፣ ግን ትንሽ ተደነጋገርኩኝና ማዶ ስትል ወንዶ ጢቃ አለኝ። አባዬ ልጅ እንሄድና በቃ አቋርጣለሁ እና ና ተከተለኝ አንተ ብቻ ቅረጽ አለኝ። ቶቶ ልደውል እዚህ አሁን ሚዲያ ሰው ያስፈልጋል፣ አንድ አደጋ ቢፈጠር ለማንኛውም ሰው ያስፈልገኛል እና ብቻ አለኝ። ከዛ ብቻዬን ከመሄድ ብዬ እኔም አንድ አብሮ አደግ ጓደኛዬ ነፍሱን ይማር ሞቷል። በሰዓቱ አብሮን ነበር፣ ፈለቀ ዘውዴ ይባላል። የሱ ታላቅ ወንድም ይህንን ሐይቅ አቋርጧል። ተካ ዘውዴ በዝና ይታወቃል። እና ይህንን ታሪክ አብረን እንያልኩትና ጠራሁት። ወደ ፍቅር ሐይቅ ገስግሰን መጣን። ዝናብ ነበር፣ ዶፍ ዝናብ ዘንቦ አባራ። ከዛ መልኬ ያልኩት እንደደረስን አሁን ዝናብ ነው፣ አየሩም ጥሩ አይደለም፣ ይቅርብና ነገ እናደርጋልኩ። ኖ ወስኛለሁ፣ ቆርጫለሁ። አንተ ብትቀር እንኳን ይኸው ጀልባው ተዘጋጅቶ የጠበቀ ነው፣ ነዳጅ ሞልቻለሁ፣ የማህበር ጀልባ ነው፣ ወጪ በራሴ ነው፣ እንሂዳለን። ከዛ ይህንን አጋጣሚ በቃ እውነትም ይሄ ልጅ ካቋረጠ ጀግና ነው
ከ28 ዓመት በፊት ነው ያቋረጠው። አሁን በምን አይነት ትንፋሽ ነው ሊያቋርጥ የሚችለው? ለራሴ ግራ ገባኝ። ግን ያው ትሬኒንግ ሰርቻለሁ ልምድ አድርጌያለሁ ብሎ አንዳንድ ፎቶዎችን ቪዲዮ ስላሳየኝ አመንኩና ተከተልኩት። ሄድን በጀልባ 8 ሰዓት ሲል ነው የተነሳ ነው። ማዕበል ነበር ምን ነበር። እዛ እያወራን እየተጫወትን ማዶ ወንደ ጢቃ አባየሎጅ ደረስን። እሱ ያጣድፈን ነበር። ቶሎ እንግባ ይላል። ለካ እንደሚመሽ አውቋል እሱ ሰዓቱን። ከዛ ሲነሳ ማዕበል ሊመጣ ይችላል። የአየር ሁኔታውን ያውቀዋል እሱ። በቃ እኛ እንደ ምድር ነው ያሰብነው እና 10 ኪሎ ሜትር ያው ምናልባት ስንሄድ 30-40 ደቂቃ ነው የፈጀብን በጀልባ። ስለዚህ እኛ ያንን ነበር የገመትነው። ዘገየን ትንሽ አየሩም ጥሩ ስላልሆነ እንቆያለሁ። ከዛ ግድ የለም ቢዘንብም ይዝናብ ለእናንተ ሸራ ይዘናል አለ። ሸራ ወጥራችሁ ሸራ ተለብሳላችሁ ነው ዋኛለሁ በዝናብ። አዎ ወይኔ ጉዴ ፈላ አልኩ። እኔ ደግሞ ያው ከቅርብ ጊዜ ወዲህ ነው ታምሜ የዳንኩት። በቃ በበርድ ልጅ አስጨረሰኝ እያልኩ ያም ሆነ ግን ይህንን ታሪክ መቅረጽ አለብኝ በሚል ገባን። 9 ሰዓት ጀመረ ዋናውን እየተከተል ነው። አንዴ በጀርባ አንዴ በፊት ለፊት እየቀዘፈ በሚገርም ሁኔታ 2 ኪሎ ሜትር 3 ኪሎ ሜትር እያለን 5 ኪሎ ሜትር የሀይቁ ግማሽ ላይ ደረስን። በቃ አሁን ከዚህ በኋላ አቋርጠሃል። የቀረው ከ28 ዓመት በፊት አቋርጠሃል። አሁን አርጅተሃል ባይባልም ጎልማሳ ነህ። ስለዚህ ይሄን ያህል ዓመት ቆይተ 5 ኪሎ ሜትር ይበቃል። ጠጋ ብዬ ነው ብለው ተዋሱ። እንደዚህ አይነት ወሬ አትንገረኝ። ልቀጥ ሂዱ ቅዘፉ ይለናል። ሀይቁ ላይ ሆኖ እያወራ ነው። መልካሙ አሁን 5 ኪሎ ሜትር 6 ደርሰሃል አለው። ግማሽ አልፍ ያለው አላው በቃው ሞራሌ መጥቷል። እንደውም ጉልበት ጨምሬያለሁ። ቀጥሉ አለ። ፊት ለፊት ሌዊ ይታየናል። አሁን ወደ ሌዊ ብንወጣ ነበር የሚቀርበን ፊት ለፊት መጨረሻ ላይ 8 ኪሎ ሜትር ያክል ሲደርስ ሌዊ ፊት ለፊት ያለው ሌዊ ታየን። ሌዊ ደርሰናል። በቃ አሁን በሌዊ በኩል እንውጣለን። በዛ በኩል ይቀርባል አይደለም። መድኃኔዓለም ቸርቹ ይታየኛል። ቀጥታ እዛ ነው መውጣው አለ። መሽቷል። እዚህ አካባቢ ደግሞ መብራት ጠፋ። መብራት ሲጠፋ ሀይቁ እየጨለመ መጣ። 2 ኪሎ ሜትር ላይ ጉድ ልንሆን ነው። በዛ ላይ ሳሮ አካባቢ ጉማሬ አለ። ቡጣ ጀልባ ላይ አሁን 8 ኪሎ ሜትር መጣል። በቃ ማን ያይሃል? በቃ እኛንን ያየነው ጨርሰሃል አለው። በፍጹም አለ። መድኃኔዓለም ቸርቹን እያየው ጨለመ። ሲጨልም የመድኃኔዓለም ቤተክርስቲያኑ መስቀሉ ሲጠፋብን ከዚህ ከፍቅር ሀይቅ አካባቢ መብራት አየን። ኦልሬዲ ከሀይቁ ጨልሟል። ከዛ ጭንቅላቱ ጠፋብን። ሞባይል አበራን። በሞባይል ሊታይ አልቻለም። ከዛ እንግዲህ 1 ኪሎ ሜትር ያክል ይቀረናል ሳሮ ጋር ልንደርስ። የዛን ሰዓት ጠፋ። በቃ ከየት እናገኘ ሞባይል? በዛ ጨለማ ቢያንስ 5 ሜትር 6 ሜትር ነው ሊያሳይ የሚችለው። እሱ ከ100 ሜትር ያክል ርቀት ሄዶብናል። ለካ አውቆ ነው ጥሎን የጠፋው። እሱን ስንጨቀጭቀው ጥሎን ሊወጣ አስበዋል። በኋላ ነው የሚነግረን። በኋላ መጨረሻ ላይ ሳሩ አካባቢ ሳሩ ውስጥ ገብቶ ተነፈሰ። ከዛ የቱ ጋር ነህ? እዚህ ጋር ነኝ አለን። በኋላ ላይ ከዛ ወዲያው ጀልባውን አቅርብ አለንና ሞተሩም ሲነሳ ድምጽ ጎማሬ ስለሚረብሽ በመቅዘፊያ በኋላ ላይ ሞተሩ ላይ እንደውም ሳር ሲጠመጠምብን ቀስ ብለን እያቀረብን ደረስን። እዛ ጀልባው ማሰሪያው ቦታ ላይ ነው ደርሷል። ከዛ ውጣ አልነው። ወጣ። ስንወጣ ያው ሰው በጨለማ እየጠበቀ ነው። አላመነም። ይሄ ውሃ ጨውነት አለበት ሀይቁ። ሰውነቱ እኛ በቃ ነጭ ይሆናል ዱቄት ይሆናል ብለን የጠበቅነው። አመድ ይነዛል። እኔ አንዳንዴ ዋኝተን ስለምናቅ አይደለም 3 ሰዓት 1 ሰዓትና 30 ደቂቃ ዋኝተ ስትወጣ ፊት ምናምን አመድ ይነዛባል። እሱ አይኑ ብቻ ነው የቀላው። ሌላ ሰውነቱ ምንም የሆነው ነገር የለም። ስለዚህ ኢንተርቪው ለማድረግ ለማውራትም በቃ እኛ ደክሞናል ከሱ በላይ። በእርግጥ ስንቴ አንተ ሰምተ መምጣት ደስ ብሎናል። ምክንያቱም ይሄንን ፕሮግራም በዓለም አቀፍ ደረጃ ቢታወቅ ይሄ ልጅ ሩጫ ላይ ብቻ አይደለም ፎከስ ማድረግ ያለበት ዋና ላይ። ስለዚህ አዋሳ ሀይቅ ብቻ ሳይሆን ኢትዮጵያ ውስጥ ብዙ ሀይቆች አሉ፣ ግን ለዋና ምቹ የሆኑ ሀይቆች ብንመርጥ አሁን አዋሳ ምቹ ነው። እኛ የአዋሳ ልጆች አብዛኞቻችን ከ30 ዓመት በፊት የነበርን ሰዎች እዚች ፊደል አካባቢ ነው መተን የምንዋኘው። እዚህ ጋር ብዙ ታሪክ አለን። ብዙ ልጆች ዋና የለመዱት እዚች ፊደል ሰራዊት ትባላለች።
ያው ዋና መጀመሪያ መለማመጃ ስለነበረች ነው። ማንም ዋና ማይችል ሰው መጥቶ መለማመድ የሚችልበት ዋና ምክንያት ጥልቀት የላትም ቦታዋ፣ በእግር ብዙ ቦታ ታስኬዳለች እና መሰባሰቢያም ናት። በሰዓቱ እኛ ልጆች በነበርንበት ሰዓት በከተማው ላይ የቧንቧ ውሃ አቅርቦት እንደ ልብ አልነበረም። የጉድጓድ ውሃ ስለነበረ ልብስ ለማጠብ የሚመጣውም ለመታጠብ ለመዋኘትም የሚመጣውም እዚህ ቦታ እንገናኛለን። የዛን ጊዜ ብዙ ልጆች ነበሩ። ዛሬ በህይወት ጉዳይ ተነጣጥለን ግማሹ ውጭ ሀገር ግማሹ በህይወት የለም እና እቺ ቦታ እኛን ያፈራች እኛን ያሳደገች ማለት ይቻላል። ድሮ ብዙ መዝናኛም አልነበረም። እኛ ልጆች እያለን ሁለመናችን ይሄ ሀይቅ ነው። ብዙ ታሪካችንም የተያያዘው ከዚህ ሀይቅ ጋር ነው እና እቺ ፊደል ሰራዊት የምትባል የኛ ባለውለታ ቦታ ነች ለማለት ይገልጻል። ድሮ የሚገርም ፊደል ሀሁ ስታጠናና የኔታ ነው ፊደል የሚያስተምሩ። ድሮ ለነበሩ የሐዋሳ ልጆች ፊደል ሰራዊት የሚባል ቦታ አለ። አሁን ይሄ ያለንበት ቦታ ነው ፊደል ሰራዊት። የሚገርም ያውን መክሊት ያለበት ቦታ ድሮ ዋና ምን ለማመድበት ቦታ ነው። ርቀት የለውም፣ ጥልቀት የለውም። ቦታው ቢያንስ 1 ሜትር ከዛ እስከ ደረት እስከ አንገት እያለ ነው። ወደ መሀል ስትሄድና ወደ አሞራ ገደል ግን ጥልቀት አለው። ስለዚህ ምንም የሚያስፈራ ነገር የለውም። ዋና ከስፖርቶች ሁሉ ትልቅ ስፖርት ነው። እጅም እግርም አይምሮም የሚሰራበት ስፖርት ነው። ስለዚህ ይህንን ስፖርት ለማዳበር ወጣቱ መጀመሪያ ኢንተረስትድ መሆን። አሁን የግድ የዋና ፌዴሬሽን ድሮ ክረምት ላይ ዋና ገንዳ ያሰለጥን ነበር ትዝ ሲለኝ። ያ ስልጠና አሁን ቆሟል። ወጣቱ ግፊት ያደርግ ይህን ነገር እንፈልጋለን። በከተማችን ላይ ግን ይሄ ነገር የለም። ደወደን አይደለም ወደ ሱስ የገባ ነው ቢል ምክንያታዊ ነው። ስለዚህ የሚመለከቱ አካል ብቻ ሳይሆን ህብረተሰቡም ለሚቀጥለው ጄኔሬሽን ለወጣቱ ምን ታስበዋል? ጉማሬ ሳር ነው የሚሄደው፣ እዚህ አካባቢ አይመጣም። ስለዚህ ይሄ የዋና ስፖርት ቢዳብር ከጤንነት አኳያ ራስን ከመጠበቅ አኳያ ከእንደገና ደግሞ የቱሪዝም መስህብ ነው። አሁን ሰው በጀልባ ይሄዳል ምን ይላል፣ ግን ዋና አሁን ገንዳዎች ጥቂት ኢንተርናሽናል ሆቴሎች ናቸው ገንዳ ያላቸው። የውሃ ገንዳ ለመዋኘት ጥቂት ገንዘብ አቅም ያለው ሰው ነው የሚዋኘው። ስለዚህ ይህን የመሰለ እግዚአብሔር የሰጠንን ተፈጥሮ ቢች ሰርተንበት ህብረተሰቡ ከመንግስት ጋር ከዚህ ከሀይቁ ዳርቻ ካሉ ወጣቶች ጋር ተባብሮ የዋና ፌስቲቫል ቢያካሄድ። አሁን ፌስቲቫሉ በእርግጥ መካሄዱ አይቀርም ወደፊት፣ ግን ከወዲሁ ቢለመድ ያው አንዳንድ የዋና አሰልጣኞች ቢኖሩ ላይፍ ሴቨሮች ቢኖሩ ይመረጣል። በእርግጥ እነዚህ ደግሞ ጀልባዎች ኢንተርናሽናል ጀልባዎች ናቸው። ይሄንን የባህር ትራንስፖርት እውቅና ሲሰጣቸው አስመዝግበው ነው ጀልባው ይሄን የሐዋሳን ሀይቅ ላይ ያለምንም እንከን መሄድ እንደሚችል። በዛ ላይፍ ሴቨሮች አሏቸው። ስለዚህ በግሩፕ እየመጡ መዋኘት የሚፈልጉ ራሳቸውን ካሟሟቁ በኋላ እዚህ ሀይቁ ዳርቻ ላይ መዋኘት እንፈልጋለን ሲሉ ችግር ያለ አይመስለኝም። ኢንጆይመንት ነው፣ መዝናናት ነው። ፈረንጆች እኮ ውቅያኖስ ላይ ይዋኛሉ፣ ሻርክ ያለበት ቦታ አይደል እንዴ? ግን አንዳንድ ጊዜ ደግሞ ሁሌ በፍራቻ ሳይሆን ነገሮችን ደፈር ብለን መልመድ አለብን ለማለት ያክል ነው። ወጣቶችን በርቱ ላለው አመሰግናለሁ። ስንቴ ተመልካቾቻችን ያው የመልካሙን የሐዋሳን ሀይቅ የማቋረጥ ሁኔታ ምክንያት አድርገን ቆይታ አደረግን። ከዛም ባሻገር እንግዲህ የማቋረጡን የአይን እማኝ የሆነው ጋዜጠኛና የጥበብ ሰው አስቻለው ቢርቦም ቆይታ አደረገ። በርካታ ነገሮች ለወጣቶች መከረ። በተለይ እጅም እግርም አይምሮም የሚሰራበት የዋና ጥበብ ላይ ወጣቶች ትኩረት አድርጉ፣ ትኩረት ቢደረግ መልካም ነው የሚል ነገር ገልጾልናል። እኔም እንግዲህ ይቺን ጉዳይ ልተግብራት መሰለኝ። ያው ዋናውን ቀስ እያልኩ ልልመደው። ለማንኛውም ተመልካቾቻችን የነበረን ቆይታ ይህንን ይመስላል። ለነበረን ቆይታ ከልብ አመሰግናለሁ። በካሜራው በኩል አክሊሉ ፍሬው እንዲሁም ስንታየው ቤተ ማርያም አብሬያችሁ ነበርኩ። ሰላም።